አርእስተ ዜና የኢትዮጵያ አየር ኃይል 90ኛ ዓመት ክብረ በዓል በተለያዩ ሁነቶች እየተከበረ ይገኛል። ተደራሽና ቅቡልነት ያለው ፍትህን ለማስፈን መደበኛና ባህላዊ የፍትህ ስርዓቶች ተናበው የሚጓዙበት አውድ መፍጠር እንደሚገባ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገለጹ። ልዩነትን እንደ ውበት አብሮነትን ደግሞ እንደ መመሪያ የሚከተለው የመደመር እሳቤ ለሀገራዊ አንድነት ፈተና ለሆነው ጽንፈኝነት ፍቱህ መፍትሄ ይዞን ቀርቧል። የኢትዮጵያ አየር ኃይል የ90 ዓመታት ክብረ በዓል በተለያዩ ሁኔታዎች እየተከበረ ይገኛል። ክብረ በዓሉን በማስመልከት የተዘጋጀው የአቪዬሽን ኤክስፖ በዛሬው ዕለትም የቀጠለ ሲሆን በርካቶች እየጎበኙት ይገኛሉ። የወደፊቱን የአቪዬሽን አቅም በጋራ እንገንባ በሚል ሀሳብ እየተካሄደ በሚገኘው በዚህ ኤክስፖ ከሀገር ውስጥ እንዲሁም ከተለያዩ የውጭ ሀገራት እየተካፈሉ ይገኛሉ። እዚህ ጉዳይ ላይ ቆይታ እናደርጋለን። በዚህ ጉዳይ ላይ ተጨማሪ መረጃ ሊሰጠን ሪፖርተራችን ወንዶሰን አፈወርቅ በቀጥታ መስመራችን ይገኛል። ወንዶሰን እንዴት ውለሃል? በኤክስፖ ላይ የቀረቡት ነገሮች ምንድናቸው? እንዴትስ እየተከበረ ይገኛል? መልካም ሰናይት፣ አንቺም ቀደም ሲል እንዳነሳሽው እንግዲህ ኤክስፖ በተለይ ከሀገር ውስጥ እንዲሁም ደግሞ ከኢትዮጵያ ውጪ ከተለያዩ የዓለማችን ሀገራት ቻይናን ጨምሮ ማለት ነው ከተለያዩ የዓለማችን ሀገራት በተለይ በአቪዬሽን ዘርፉ በጣም ትልልቅ የሚባሉ ቴክኖሎጂዎች የቀረቡበትን ኤክስፖ እየተመለከትን ነበርና ቀደም ሲል እንዳልሽውም በርካቶች እየጎበኙት ነው የሚገኘው። ነገር ግን የኢትዮጵያ አየር ኃይልን እንዳጠቃላይ ጠቅላላ አድርገን ስናነሳ በጣም ብዙ ነገሮችን ማንሳት ይቻላል። በተለይ አየር ኃይሉ አሁን የደረሰበትን የቴክኖሎጂ አቅም በተመለከተም ሰዎች እንዲሁ ምልከታ የሚያደርጉበት ያለፈበትን ታሪክ በስፋት የሚቃኙበት ኤክስፖ ተዘጋጅቶ ነው እንግዲህ በብዙዎች የተጎበኘ የሚገኘው ማለት ነው። የኢትዮጵያን አየር ኃይል ስናነሳ ስለ ኢትዮጵያ ብቻ ሳይሆን ስለ አፍሪካም ጭምር ነው የምናነሳው። የኢትዮጵያ አየር ኃይል እንግዲህ በተለይ ከኢትዮጵያ ተሻግሮ የአፍሪካ የአየር ክልልን ጭምር በማስጠበቁ ረገድ ትልቅ አስተዋጽኦ እንደነበረው ነው የሚነገረውና በተለይ በቅኝ ግዛቱም ዘመን ይህንን በስፋት መመልከት ችለናል። አፍሪካውያን ነጻነታቸውን ባላገኙበት ዘመን የኢፌድሪ አየር ኃይል የኢትዮጵያ አየር ኃይል ጉልህ ሚናን ተጫውቷል። ይህንን የተለያዩ የአፍሪካ የአየር ክልሎችን በማስጠበቅ ጭምር ማለት ነው። ስለዚህ ስለ ኢትዮጵያ አየር ኃይል ወይም ደግሞ ስለ ኢፌድሪ አየር ኃይል ስናነሳ ስለ ኢትዮጵያ ብቻ ሳይሆን ስለ አፍሪካም ጭምር ነው የምናነሳው ብሎ መግለጽ ይቻላል። ባለፉት ጊዜያት እንግዲህ በተለይ በቴክኖሎጂ ለመዘመን ዘመናዊ የሚባሉ ትጥቆችን ለመታጠቅ ሰፋፊ ስራዎች ተሰርተዋል። የሰው ኃይሉን አቅም ከማሳደግም አንጻር እንግዲህ ሰፋፊ ስራዎች ተሰርተዋል። በተለይ ከሪፎርምም ጋር ተያይዞ እጅግ የዘመነ ሰራዊት መገንባት የተቻለበትን ሂደት መመልከት ችለናልና እንደ አጠቃላይ እንግዲህ በተለይ 90ኛው ዓመት የኢፌድሪ አየር ኃይል የክብረ በዓል በሚከበርበት ወቅት እነዚህ ጭምር የሚታዩበት ምን ያህል ለኢትዮጵያ ደጀን የሆነ የአየር ኃይል እንዳለን ጭምር የሚታይበት ነው ብሎ ማንሳት ይቻላል። እንግዲህ ቅድም እንዳልኩት በተለያዩ ሁነቶች ነው ይሄ 90ኛ ዓመት ክብረ በዓሉ እየተከበረ የሚገኘው። በትናንትናው ዕለት የአየር ላይ ትርኢትን ተመልክተናል። በዚህ ትርኢት ላይ እንግዲህ በርካታ የጦር አውሮፕላኖችን የተመለከትንበት ነው። ከዛ ውጪ የኢፌድሪ አየር ኃይል የታጠቃቸውን ዘመናዊ የጦር ጀቶች ጭምር የተመለከትንበት ነው። ሌሎች ሀገራትም እንዲሁ የተሳተፉበት እጅግ ደማቅ የሚባል የአየር ትርኢት ነበር የተመለከትነውና በዛሬው ዕለት እንዲሁ ኤክስፖ እየተካሄደ ነው የሚገኘው። ይህ ኤክስፖ እንግዲህ ትናንትናም የነበረ ነው፣ ዛሬም ቀጥሎ ነው እየተካሄደ የሚገኘው። የተለያዩ በአቪዬሽን ዘርፉ ያሉ ዘመናዊ የሚባሉ ቴክኖሎጂዎች የቀረቡበት እንዲሁ ዘመናዊ የሚባሉ ትጥቆችም ጭምር ለእይታ የቀረቡበት ነውና በርካታ ኢትዮጵያውያን እንዲሁም ደግሞ ሌሎች የውጭ ሀገራት ዜጎች ጭምር መተው ሲጎበኙት ተመልክቻለሁና በዚህ እንግዲህ አሁንም ኢትዮጵያውያን እየመጡ መጎብኘት የሚችሉበት እድል አለ ማለት ነው። ወንዶሰን አፈወርቅ ከቢሾፍቱ በቀጥታ ላደረስከን መረጃ እጅግ አድርገን እናመሰግናለን። መልካም ቀን ይሁንልህ።
የኢፌዴሪ አየር ኃይል ባለፉት 90 ዓመታት የኢትዮጵያ ሉዓላዊነትና የግዛት አንድነት በማስጠበቅ የአንድነትና የነጻነት ምልክት በመሆን ሀገራዊ ግዳጅና ተልዕኮውን በብቃት እየተወጣ ይገኛል። አየር ኃይሉ በዘመን ጅረት የከፍታና የዝቅታ ጊዜያትን ቢያሳልፍን ታሪኩን በሚመጥን መልኩ በሰው ኃይልና በትጥቅ ከማደራጀት አውሮፕላን የማምረት ተግባራትን የሚያስችል አቅም ላይ እንዲደርስ በመደመር መንግስት ባለፉት 7 ዓመታት ከፍተኛ የለውጥ ስራዎች ተሰርተዋል። ባልደረባችን ቶማስ ኃይሉ ተጨማሪ ያለው ከተመሰረተ 90 ዓመታትን ያስቆጠረው የኢፌዴሪ አየር ኃይል በዘመን ጅረት ውስጥ የከፍታውንና የዝቅታውን ጊዜያት እንዲሁም የተቋሙን የውጊያ የመፈጸም አቅሙን ለማሳደግ ከትላንት እስከ ዛሬ የተጓዘበትን ርቀት እንመለከተዋለን። አብራችሁን ቆዩ። በታሪክ ኢትዮጵያ እንደ አየር ኃይል ያሉ ታላቅ ዘመናዊ ተቋማትን ቀድሞ ከገነቡ ሀገራት መካከል አንዷ ነች። ለመጀመሪያ ጊዜ አውሮፕላን በኢትዮጵያ ምድር ነሐሴ 12 1921 ዓ.ም አርፏል። በዚህ ወቅትም የኢትዮጵያ አቪዬሽን ልደት ተበሰረ። በ1928 ዓ.ም የአየር ኃይል የሚል ስም በመያዝና አዛዥ የተመደበለት ተቋምን መመስረት ተችሏል። ይህ ደግሞ ዘንድሮ 90 ዓመታትን ያስቆጠረው አንጋፋ ተቋም እንዲኖራትም ኢትዮጵያ ምክንያት ሆናል። በንጉሠ ነገሥት ዳግማዊ አጼ ኃይለ ሥላሴ ዘመነ መንግስት በተለይ ከዳግም የጣሊያን ወረራ በኋላ ተቋሙን የማደራጀት ሰፊ ተግባራት ተከናውኗል። በዚህም የምዕራባውያን በተለይ የአሜሪካን ትጥቆችን በስፋት የታጠቀ አየር ኃይል መፍጠር ተችሏል። ይህ ጊዜ ወርቃማ ጊዜ ነበር ማለት ያስችላል። በ1950ዎቹ በተጎጫሌ ዘመቻ በኡጋዴን በኩል የተነሳውን የሶማሊያ ወረራን በማክሸፍ አየር ኃይሉ ታላቅ ገድልን አስመዝግቧል። በሌላ በኩል በ1954 ዓ.ም በዓለም አቀፍ የሰላም ማስከበር ተልዕኮ የኮንጎ የጎላ ተሳትፎ በማድረግ ደማቅ ታሪክን አለው። ከንጉሠ ነገሥቱ ውድቀት በኋላ የደርግ መንግስት ኢትዮጵያን ሲረከብ በያዘው ርዕዮተ ዓለሙ ምክንያት ወዳጅነቱን ወደ ሶቪየት ህብረት አዛውሯል። በዚህም የሶቪየት ህብረትን የደርግን መንግስት በርካታ ትጥቆችን ማለትም ከሚግ 21 ሚግ 23 ራዳሮችን፣ ሚሳይሎችን በማስታጠቅም ጭምር ትልቅ ስራ ሰርታለች። ደርግ ወደ ስልጣን ከመጣ በጥቂት ዓመታት ውስጥ ማለትም በ1969 እና በ1970 ዓመተ ምህረት የዳግም የሶማሌ ወረራን በማክሸፍ እና ከ25 በላይ የጠላት ጀቶችን በአየር ለአየር ውጊያ በማውደም በካራማራ ተራሮች ታላቅ የአውደ ውጊያ ገድልን ሲጽፍ አየር ኃይሉ ሚናው ከፍተኛ ነበር። ከደርግ ውድቀት ማግስት ደግሞ ኢትዮጵያን የተቆጣጠረው ወይም የተረከበው ኢህአዴግ ገና ወደ ስልጣን ሲመጣ የትኩረት እንዲሁም ደግሞ የቂም ማዕከል አየር ኃይሉ ነበር። ስለዚህም አብራሪዎቹን በመበተን ተቋሙን የማፍረስ ስራም መስራቱን ተከትሎ የተቋሙ የቁልቁለት ጉዞ አንድ ብሎ ጀመረ ማለት ነው። ደርግ በሚወድቅበት ጊዜ ይሄ ተቋም እንዳለ ፈረሰ። ሰውም ተበተነ፣ ትጥቁም ተበተነ። የኢህአዴግ መንግስት ከዓመታት በኋላ አየር ኃይሉን ለማደራጀት ጥረቶችን አድርጓል። አዳዲስ ትጥቆችን ለማሰባሰብ ሞክሯል። ከዚያም ከ1988 ዓ.ም ጀምሮ በኢትዮ ኤርትራ ጦርነት ተልዕኮዎችን ፈጽሟል። በ2010 ዓ.ም የመጣው የለውጡ መንግስት ለኢትዮጵያ ሀገረ መንግስት ግንባታ ተቋማት ብቁና ተወዳዳሪ እንዲሆኑ ለማስቻል መስራት አለብኝ ብሎ ሲነሳም ከፍተኛ ትኩረት ከሰጣቸው ተቋማት መካከል አየር ኃይሉ ዋነኛው ነበር። በእርግጥ አየር ኃይሉ ከ40 ዓመት በላይ በማገልገል ጊዜያቸውን በጨረሱ እንዲሁም ባረጁ አይሮፕላኖች የተሞላ ተማሪዎችን ማሰልጠን እንኳን የማይቻልበት ጊዜ ላይ ተደርሶ የነበረ ከመሆኑም በላይ አይበለውና ሀገር ብትወረር እንኳን ፈጣን ምላሽ ለመስጠት የሚያስችል ተዋጊ ጀት ያልነበረው ተቋም ነበር። በመሆኑ ፈርሶ የነበረውን ተቋም የዘመኑን ቴክኖሎጂ በሚረዳ የሰው ኃይል በትጥቅ በውጊያ መሰረተ ልማት ግንባታ የተቋሙን አካባቢ የመቀየር ተግባራትን በማከናወን ተቋሙን የማዘመንና የማሻሻል ስራዎች አህዱ ተብሎ ተጀመረ ማለት ነው። በተለይ ተቋሙ ከብሔር እንዲሁም ከፖለቲካ ከሃይማኖት ወገንተኝነት በማላቀቅ ለሀገር ዘብ እንዲቆም ለማስቻል በርካታ ስራዎች ተሰርቷል። በሌላ በኩል የውጊያ መሰረተ ልማትን የማዘጋጀት በአጠቃላይ ዘመኑን የሚመጥን የፖሊሲና የስትራቴጂ ለውጥ በማድረግ ወደ ስራም ተገብቷል። የዘመኑን የውጊያ አውሮፕላኖችን በመታጠቅም ሲስተማቸውን ከአናሎግ ወደ ዲጂታል የመቀየር ስራዎችም ተሰርቷል። የውጊያ አውሮፕላኖችን የመጠገን የማሻሻል ተግባራትም በብቃት የሚወጡ ባለሙያዎችን የማፍራት እንዲሁም የእውቀት ሽግግር የማድረግ ጭምር ከፍተኛ ተግባራት ተከናውኗል። አሁን ላይ የውጊያ የትራንስፖርት የማሰልጠን አቅም በተሟላ ሁኔታ ጨምሯል ማለት ይቻላል። በሌላ በኩል በሰው አልባ አውሮፕላኖችም ግዳጁን ለመፈጸም የሚያስችል አቅምም ተፈጥሯል። በተለይ የውጊያ እንዲሁም በልዩ ልዩ ተልእኮችን የሚሆኑ ድሮኖችን ለማምረት የሚያስችል ማዕከል መገንባት መቻሉም የአየር ኃይሉን ከፍታ ጉዞ ለማሳደግ ተችሏል። ኢትዮጵያ የምትገኝበት ቀጠና ስትራቴጂ ተለዋዋጭ ሁኔታዎች የሚስተናገዱበት መሆኑን ተከትሎ
ብሔራዊ ጥቅሟን የሚያረጋግጥ አየር ኃይል ለመፍጠር የተደረገ ያለው ጥረት ትልቅ ጅማሮ ነው። በመሆኑም አምና ፀሐይ 2 አውሮፕላንን በራስ አቅም የመገጣጠም ስራም ተከናውኗል። ይህም እንደ ስኬት የሚቆጠር ነው። ኢትዮጵያ በራሷ አየር ኃይል ለመጀመሪያ ጊዜ ፀሐይ 2ን ገጣጥማለች። በጣም በርካታውን ፓርት ሰርታ የሚቀራትን ደግሞ ኢምፖርት አድርጋ ገጣጥማለች። በታሪካችን የመጀመሪያዋ ፀሐይ ለልምምድ ምናልባት ትሆን የምትሆን አውሮፕላን ናት። ይሄኛው አውሮፕላን ግን ለልምምድም ይሆናል። 4 ቦምብ መያዝ ይችላል፣ ለውጊያም መሆን ይችላል። በአንድ ሰውም በሁለት ሰውም ሊበር የሚችል አውሮፕላን ለመጀመሪያ ጊዜ ኢትዮጵያ አየር ኃይል ማምረት ችሏል። በሀገር ውስጥ በቀጠናው እንዲሁም ደግሞ በአህጉር አቀፍ የሰላም ማስከበር ተልእኮዎች እንዲሁም ውጊያዎች በመሳተፍ አኩሪ ታሪክ ያለው አየር ኃይሉም በትውልድ ቅብብሎሽ 24 ሰዓት በተጠንቀቅ በመጠበቅ የሉዓላዊነትና የነጻነት ደጀን በመሆን አኩሪ ገድልን ፈጽሟል። በእርግጥ በ2022 ዓ.ም ወይንም እንደ አውሮፓውያኖች የዘመን ቀመር በ2030 ተቋሙን ከአፍሪካ ቀደም አየር ኃይል ለማድረግ ራዕይ ተሰንቆም በትኩረት እየተሰራ ከመሆኑ በዘለለ የባለፉት የ90 ዓመታት የሉዓላዊነትና የግዛት አንድነትን የማስጠበቅ ጉዞውን የሚመጥን ተቋም እንዲሆን ማስቻል ተቀዳሚ ግቡም ሆናል። ለዚህ ደግሞ በመደመር መንግስት የተጀመረው አየር ኃይሉን የለውጥ ጉዞ እንዲሳካ እየተሰሩ ያሉ ስራዎች አሁን ላይም አንድምታው ትልቅ ሆኗል። ቀጥለናል። ከአየር ኃይል ዘገባዎቻችን ወጣ ስንል ደግሞ ተደራሽና ቅቡልነት ያለው ፍትህን ለማስፈን መደበኛና ባህላዊ የፍትህ ስርዓቶች ተናበው የሚጓዙበትን አውድ መፍጠር እንደሚገባ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገልጸዋል። ምክትል ጠቅላይ ሚኒስትሩ በአማራ ክልል ጠቅላይ ፍርድ ቤትና በባህር ዳር ዩኒቨርሲቲ የጋራ ትብብር የተዘጋጀውን የህግ የበላይነትና አማራጭ የክርክር መፍቻ ዘዴዎችን ለዘላቂ ሰላምና እድገት የተሰኘ ዓለም አቀፍ ኮንፈረንስ አስጀምረዋል። አሸናፊ እንዳለ ለዓመታት በርካታ ኢትዮጵያውያን ፍትህ ሲያገኙባቸው የቆዩ ባህላዊ የግጭት መፍቻ መንገዶች ዘላቂ ሰላም የማረጋገጥ ሚናቸው ከፍተኛ ቢሆንም ተገቢው እውቅናና ቦታ ሳይሰጣቸው ቆይቷል። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ያስጀምሩት ዓለም አቀፍ ጉባኤም ዓላማውን እነዚህን ባህላዊ የግጭት መፍቻ መንገዶች ከዘመናዊ የፍትህ ስርዓቱ ጋር በማናበብ እንዴት እንጠቀምባቸው የሚለው ላይ አድርጓል። የአማራ ክልልን ባብነት ያነሱት ምክትል ጠቅላይ ሚኒስትሩ የክልሉ ህዝብ አብዛኛው ችግሩን የሚፈታው በባህላዊ መንገዶች ቢሆንም ባህላዊንም ሆነ ዘመናዊ የፍትህ ስርዓቱን የሚያዳክሙ ስራዎች መኖራቸውን ጠቁመዋል። በአማራ ክልል የተስተዋሉ የድህነት ፈተናዎች፣ የእኩልነት እጦቶች፣ ግጭቶች፣ ክርክሮች እና ያለመግባባቶች መደራረብ ባህላዊ የፍትህ ስርዓቶቻችንን ፈትኗቸዋል። በተለይ ከቅርብ ዓመታት ወዲህ ደግሞ በተለያዩ ፖለቲካዊና ግላዊ ምክንያቶች መሳሪያ ያነሱ አካላት ባህላዊውንም ሆነ መደበኛውን የፍትህ ስርዓቶች ለማዳከም ሆን ብለው ሰርተዋል። ስለሆነም ባህላዊ የፍትህ ስርዓቶቻችንን ከዘመናዊ እሳቤዎች ጋር በማስተሳሰር በህግ በመደገፍና አሰራሮቻቸውን በማዘመን በሀገር አቀፍ ደረጃ ከምንተገብራቸው ሪፎርሞች ጋር አሰናስለን ማዋቀር ይገባናል። እነዚህን ባህላዊ ስርዓቶች ያሉባቸውን ክፍተቶች ሞልቶ መጠቀም ቢቻል በከፍተኛ ጫና ውስጥ የሚገኙ መደበኛ የፍትህ ተቋማትን ከማገዝ ያለፈ ሚና እንዳለውም ጠቁመዋል። በሀገራችንና በአማራ ክልል አማራጭ የክርክር መፍቻ ስርዓትን ማጠናከርና ባህላዊ ፍርድ ቤቶችን በተደራጀ መንገድ መመስረት ውይይትን፣ መግባባትና ስምምነትን ከቅራኔዎች ለማስቀደም ይረዳል። በድህረ ግጭት አውድ እርቅ ለማስፈን ያስችላል። የተሰበሩ ግንኙነቶችንም መልሶ ለማደስ ይጠቅማል። ከዚህ ባለፈ በተለይ ባህላዊ የፍትህ ተቋሞቻችን ማህበረሰብ አቀፍ ግጭቶችንና አለመግባባቶችን እንዲፈቱ ማድረግ ለዘመናት ለቆየው የሽምግልና ስርዓታችን አዲስ እና ጠንካራ ተቋማዊ እውቅና ይሰጣል። መንግስት የባህላዊም ሆነ የመደበኛ ፍትህ ስርዓቶች ተጠናክረው እንዲቀጥሉ እንደሚሰራም ምክትል ጠቅላይ ሚኒስትሩ አረጋግጠዋል። የመደመር መንግስት ከትናንት በጎ እሴቶችን መውሰድ፣ ዛሬ አዳዲስ እሴቶችን መፍጠር፣ መገንባት ነገ ኢትዮጵያ እንድትበለጽግ ያደርጋል ብሎ ያምናል። የነገዋ የበለጸገች ኢትዮጵያ የሁለቱንም አዎንታዊ ጥምረት ትፈልጋለች። ይህ ኮንፈረንስ ይህንን አዎንታዊ ጥምረት ለመፍጠር እና ለመገንባት የተሻለውን መንገድ ይጠቁማል ተብሎ ይታመናል። በክልሉ የፍትህ ስርዓትን ለማጠናከር በልዩ ትኩረት መሰራቱን ያነሱት ደግሞ የአማራ ክልል ርዕሰ መስተዳድር አረጋ ከበደ ናቸው።
ጠንካራ ፍርድ ቤቶች ካሉን ደግሞ በከፍተኛ ደረጃ የመንግስትን ጥንካሬ ከፍ እንዲያደርጉትም በውል እናምናለን። ይህንኑ በዚሁ ብሂል ላይ በመመስረት ነፃ ገለልተኛና ጠንካራና ተጠያቂነት ያለው ፍርድ ቤት ለመገንባት የክልላችን መንግስት ቁርጠኛ መሆኑንም መግለጽ እንወዳለን። ችግሮች በምክክርና በኢትዮጵያ ባህል እንዲፈቱ የክልሉ መንግስት ቁርጠኛ ስለመሆኑ ማረጋግጠዋል። ችግሮቻችንን በኢትዮጵያዊነትና በህብረ ብሔራዊ ወንድማማችነት ማዕቀፍ በምክክርና በሰላማዊ መንገድ በዘላቂነት እንዲፈቱ እየሰራን ያለን፣ በተለይም ውስጣዊ ችግሮቻችንን በህጋዊና ሰላማዊ በሆነ አግባብ በመፍታት ክልላዊ ዘላቂ ሰላምና ልማት ለማረጋገጥም እየሰራን እንገኛለን። በኮንፈረንሱ የሚቀርቡ ዓለም አቀፍ ተሞክሮችና ልምዶች ከኢትዮጵያ አልፈው ለሌሎች ሀገራት የሚተርፍ አበርክቶ እንደሚኖራቸው ተጠቁሟል። ለኢቲቪ ለተጠናቀረው ዘገባ አሸናፊ እንዳለ ነኝ፣ ባህር ዳር። ከዚህ ጉዳይ ጋር በተያያዘ የለውጡ መንግስት ዘላቂ ሰላምን ለማረጋገጥ ያለውን ቁርጠኝነት የተናገሩት የሰላም ሚኒስትሩ መሐመድ እንድሪስ ጥያቄ ያላቸው ቡድኖች ከሰላማዊ አማራጭ ውጪ ያሉ አካሄዶችን ውጤት አልባ በመሆናቸው ሰላምን አማራጭ ማድረግ ይኖርባቸዋል ብለዋል። ኢትዮጵያ ከ75 በላይ የከበሩና የዳበሩ አማራጭ የልዩነት መፍቻ ስርዓቶች አሉ። ምክንያቱም መደበኛ መንግስት ከመፈጠሩ በፊት ራሱ በማህበረሰብ መካከል የሚፈጠሩ ልዩነቶችን የሚፈቱበት ስርዓት ማለት ነው። አሁን የአማራ ክልል ፍርድ ቤት ኢኒሺዬቲቭ በጣም የሚገርም ነው፣ ከፍ ነው ያልነው። ይህም ስርዓት ኢንስቲቱሽናላይዝ በማድረግ ተቋማዊ ቅርጽ በመስጠት ከፍ በማድረግና በህግ በመደገፍ ከመደበኛው የህግ አካሄድ ጋር በማጣመር ችግር ለመፍታት እየሄደበት ያለበት ርቀት በጣም የሚደነቅ ነው። እነዚህን የዳበሩ ሴቶቻችን ቅድመ አያቶቻችን ችግር ሲፈቱባቸው የነበሩትን መላዎች አሁንም እንጠቀምባቸው። በየአካባቢው ያለነው የህብረተሰብ ክፍል ይህን እድል በመጠቀም ችግር ማለት ጥያቄ ያላቸው አካላት በሰላም መንገድን እንዲመርጡ እንጠቀምበት። የአማራ ክልል ጠቅላይ ፍርድ ቤት ፕሬዝዳንት አለማንተ አግደው በበኩላቸው በክልሉ በአመት 1 ሚሊዮን የሚጠጉ አዳዲስ መዝገቦች እንደሚከፈቱ አንስተው የፍትህ ስርዓትን ለማዘመን አብነት ሊሆን የሚችል ስራ እየተሰራ ነው ብለዋል። ለዚህ ደግሞ አማራጭ የግልግል መፍቻ መንገዶች ሚናቸው ከፍተኛ መሆኑን ጠቁመዋል። አማራጭ አለመግባባት መፍቻ ስርዓቶችን ተግባራዊ በማድረግ ረገድ የፍርድ ቤት መር አስማሚነትን ተግባራዊ ያደረገ ሲሆን በክልሉ የባህል ፍርድ ቤቶች ማቋቋሚያ አዋጅ በማውጣት በቅርቡ ከ4000 በላይ የሚሆኑ የባህል ፍርድ ቤቶችን በቀበሌዎች ደረጃ ያቋቋመ ሲሆን ስራ ለማስጀመር ሰፋፊ የሆኑ የቅድመ ዝግጅት ስራዎች ተጠናቀዋል። በዚህም ዜጎቻችን ተደራሽ የሆነ ፍትህ ማግኘት የሚችሉበት እንደዚሁም በእርቅና በመግባባት የሚቋጭበት ስርዓት በመሆኑ ወጪም የሚቀንስ በመሆኑ ለዜጎች ምቹ የሆነ አገልግሎትን ይሰጣል። ከዚህም አልፎ የድህረ ግጭት አፈታት ዘዴ ላይ የራሳቸው ሚና ስለሚኖራቸው ዘርፈ ብዙ ጠቀሜታዎች አሏቸው። የባህር ዳር በላይ ዘለቀ አውሮፕላን ማረፊያ አዲሱ ተርሚናል በቅርብ ወራት ውስጥ ለአገልግሎት ክፍት እንደሚሆን ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናገሩ። ምክትል ጠቅላይ ሚኒስትሩ ዓለም አቀፍ ደረጃቸውን አሟልተው እየተጠናቀቁ የሚገኙ የባህር ዳር የበላይ ዘለቀ አውሮፕላን ማረፊያ አዲሱ ተርሚናልን ጨምሮ በባህር ዳር እየተሰሩ የሚገኙ ፕሮጀክቶች ሂደቶችን ተመልክተዋል። እዚህ ጉዳይ ላይ ተጨማሪ መረጃ ሊያደርሰን ሪፖርተራችን አሸናፊ እንዳለ በቀጥታ መስመራችን ላይ ይገኛል። አሸናፊ እንዴት ይልሃል? ምክትል ጠቅላይ ሚኒስትሩ በባህር ዳር የነበሯቸው ወይም የጎበኟቸው ፕሮጀክቶች ምንድናቸው? ያሉበት ደረጃስ እንዴት ይገለጻል? አመሰግናለሁ ሰናይት። እንደምንላችኋል ክብራትና ክብራን ተመልካቾቻችን። በአማራ ክልል እንደሚታወቀው ከቅርብ ጊዜያት ወዲህ በርካታ ፕሮጀክቶች እየተከናወኑ ነው የሚገኙት። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ደግሞ እነዚህ ፕሮጀክቶች እየተከናወኑበት የሚገኘው ሂደት ምን ይመስላል የሚለውን በደጋግመው እየመጡ በክልሉ ላይ
ይመለከታሉ፣ የስራ አቅጣጫዎችንም ይሰጣሉ። ከትናንትና ጀምሮ እያደረጉት ባለው የስራ ጉብኝትና አጠቃላይ ደግሞ እንቅስቃሴ ውስጥ በርካታ ፕሮጀክቶችን ጎብኝተዋል። ከነዚህ ፕሮጀክቶች መካከል ደግሞ በጥቂት ወራት ውስጥ ይጠናቀቃል ተብሎ የሚጠበቀው የበላይ ዘለቀ አውሮፕላን ማረፊያ አዲሱ ተርሚናል ይገኝበታል። ይህ አዲስ ተርሚናል ዘመኑን ጠብቆ እየተገነባ የሚገኝ ተርሚናል ነው። ለተሳፋሪዎች የተቀላጠፈ አገልግሎት እንዲሰጥበት ታሳቢ የተደረገ ነው። እንዲሁም ደግሞ ለተሳፋሪዎች ቆይታቸውን በሚያደርጉበት ማንኛውም ሰዓት ውስጥ ጥሩ ነገር እንዲኖራቸው በጣም ውብ ሆኖ እየተገነባ የሚገኝ ተርሚናል ነው። እንደሚታወቀው የመደመር መንግስት ትኩረት ካደረገባቸው ትላልቅ ስራዎች መካከል አንደኛው የሚከናወኑ ፕሮጀክቶች በተያዘላቸው ጊዜ እንዲጠናቀቁ በታሰበው ጥራትም እንዲጠናቀቁ ማድረግ ነው። ስለዚህም አዲሱ ተርሚናል ጥሩ ሆኖ እንዲጠናቀቅ የቀን ከሌት ስራዎች እየተሰሩ ናቸው የሚገኙት። ይህንን ተመልክተዋል። ከዚህ ባለፈ ደግሞ በዚሁ በባህር ዳር ከተማ እየተገነባ የሚገኘው የሂልተን ባህር ዳር ሆቴል አንዱ ነው። በበላይነህ ክንዴ ግሩፕ እየተገነባ ይገኛል። ይህ ሆቴል ደግሞ ዓለም አቀፍ ስታንዳርዱን ጠብቆ በሂልተን መመዘኛዎች እየተገነባ የሚገኝ ነው። እነዚህ አጠቃላይ የሚከናወኑ ስራዎች በነገራችን ላይ ለበርካታ ሰዎች የስራ ዕድል የፈጠሩ ናቸው። በርካቶቹ በሀገር ውስጥ አቅም የሚገነቡ ናቸው። ስለዚህ ለበርካታ የክልሉም ሆነ ከከተማም ደግሞ ለሚመጡ የተለያዩ ሰዎች የስራ ዕድል የፈጠሩ ናቸው ማለት ይቻላል። በላይነህ ክንዴ እንደሚታወቀው ከአማራ ክልል ባለፈም በተለያዩ ቦታዎች ላይ የተለያዩ ሀገራዊ ፕሮጀክቶችን ይገነባሉ። ይህ የሚገነባው ሆቴልም በርካታ ክፍሎች ያሉት የሚገነባበት ቦታም በራሱ ደግሞ ውብ ሆኖ እንዲጠናቀቅ ማስቻል የሚችል ነው። አጠቃላይ የሚከናወኑ ስራዎችን በተሻለ ፍጥነት ለማጠናቀቅ የተለያዩ ስራዎች እየተሰሩ ስለመሆናቸው አንስተዋል። ምክትል ጠቅላይ ሚኒስትሩም እነዚህ የሚከናወኑ ስራዎች በጥራትን መሰረት ያደረጉ መሆን እንደሚገባቸው ነው ያነሱት። ከዚህ ባለፈ ደግሞ ሌላኛው በምክትል ጠቅላይ ሚኒስትሩ ከተጎበኙ ቦታዎች አንዱ ደግሞ የአማራ ክልል ምክር ቤት ይገኝበታል። ይህ ምክር ቤት ከዚህ ቀደም የነበረው ህንፃ የተለያዩ ችግሮች የነበሩበት ነው። በህንፃው ስር ውሃ ጭምር የሚያስገቡ ከላይም ጣሪያው ላይ ውሃ የሚያስገባ የነበረ ህንፃ ነው። ስለዚህ እሱን የማደስ ስራና እንደ አዲስ ተግባራዊ የማድረግ ስራዎች እየተሰሩለት ነው የሚገኘው። መደበኛ ስራውን ከመስራት ባለፈ ደግሞ ዓለም አቀፍ ኮንፈረንሶችን ጭምር ለማስተናገድ የሚያስችል ስራ እየተሰራለት መሆኑን ተነግሯል። አጠቃላይ ቀደም ብዬ እንዳነሳሁት ሁሉም ስራዎች ማለት ይቻላል የተያዘላቸውን ጊዜ በአግባቡ መጠቀም አለባቸው። ጥራት ላይ ደግሞ ፈጽሞ መደራደር የለብንም የሚል ሀሳብ ሰጥተዋል። ስለዚህ እነዚህን በተያዘላቸው ጊዜ ማጠናቀቅ እንደሚገባና ከዚህ በኋላ ደግሞ የሚከናወኑ አዳዲስ ፕሮጀክቶችንም እንደ ስራ አቅጣጫ የሰጡት ምክትል ጠቅላይ ሚኒስትሩ በተገቢው ሁኔታ ተፈጻሚ ማድረግ እንደሚገባ ነው ያነሱት። ጥቅል በባህር ዳር ከነበራቸው ጉብኝት መካከል በማሳያነት ያነሳናቸው እነዚህ ናቸው። ያሉ መረጃዎች እነዚህ ናቸው። ሰናይት አሸናፊ፣ ለመረጃዎች አመሰግናለሁ። መልካም ቀን ይሁንልህ። ተመልካቾች ከኢትዮጵያ ቴሌቪዥን የቀን 7 ሰዓት ዜና ነው እየተከታተላችሁ የምትገኙት። እንቀጥላለን። ልዩነትን እንደ ውበት፣ አብሮነትን ደግሞ እንደ መመሪያ የሚመለከት የመደመር እሳቤ ለሀገራዊ አንድነት ፈተና ለሆነው ጽንፈኝነት ፍቱህ መፍትሄ ይዞ ቀርቧል። ራስን በማግነንና ሌላውን በማሳነስ የሚጀምረውን የጥፋት መንገድ በመገንዘብ ከግጭት ወደ ምክንያታዊነት መሸጋገር ለነገዋ ኢትዮጵያ ብቸኛው ዋስትና መሆኑን እሳቤው ያረጋግጣል። መሐመድ አልቃድር የጽንፈኝነትን ጉዳትና የመደመር መንግስት መፍትሄ አቅጣጫዎችን የሚዳስስ ዘገባን አዘጋጅቷል። እንከታተል። ዓለማችን በታሪኳ ካስተናገደቻቸው ታላላቅ ጠባሳዎች በስተጀርባ አንድ የጋራ ጠላት ይገኛል። እርሱም ጽንፈኝነት ነው። ይህ በሽታ ራስን ካለልክ በማግነንና ሌላውን በማሳነስ የሚጀምር ሲሆን መጨረሻው ግን የሰው ልጅ ስልጣኔን ወደ አመድነት መለወጥ መሆኑን የታሪክ ድርሳናት ያረጋግጣሉ። የሰው ልጅ በጽንፈኝነት ምክንያት ለደረሱ ውድመቶች ምስክርነት ሲጠራ በ20ኛው ክፍለ ዘመን አጋማሽ አውሮፓን ያናወጠው የናዚ የጽንፈኝነት አመለካከት ሚሊዮኖችን ለሞት ዳርጓል። ከቅርብ ዓመታት ወዲህ ደግሞ የሽብር ቡድኖች የሃይማኖት ጽንፈኝነትን እንደ መሳሪያ በመጠቀም ሀገራትን ወደ ፍርስራሽነት ቀይረዋል። እነዚህ ሁሉ ክስተቶች አንድ መራር እውነትን ያስተምራሉ። ጽንፈኝነት መዳረሻው ጥፋት እንጂ ልማት አለመሆኑን። ኢትዮጵያም ከዚህ አደጋ የጸዳች አይደለችም። በዓለም ታሪክ በኢትዮጵያም ታሪክ እንደምንመለከተው ነውጠኛ ነፃ አውጪ ታጣቂዎች በመጀመሪያ ደረጃ ሰለባ የሚያደርጉት ተጎጂ እንታገላለን የሚሉት የራሳቸውን ህዝብ ነው። እኔም ማድረገው ማንኛውም ነገር ታጋይ ስለሆንኩ ሆሊ ነው፣ ሐላል ነው፣ ይፈቀዳል ብሎ ያስባሉ። ይሄ ኦሮሚያም አለ፣ አማራም አለ፣ ትግራይም ሁሉም ጋር ነው ያለው።
የመደመር መንግስት መጽሐፍ እንደሚተነትነው በኢትዮጵያ የሰፈነው ጽንፈኝነት በተለይም በብሔርና በፖለቲካ ርዕዮተ ዓለሞች ላይ ተመርኩዞ ለዓመታት በአብሮነታችን ላይ ስንጥቅ ሲፈጥር ቆይቷል። ይህ አካሄድ በዜጎች መካከል መጠራጠርን ዘርግቶ ሚሊዮኖችን አፈናቅሏል። እንዲሁም እንደ ሀገር የነበረን አንድነትም አዳክሟል። ጽንፈኝነትን ማዕከል ተደርገው የሚደረጉ እንቅስቃሴዎች የንጹሃን ዜጎች መፈናቀል፣ ሞት፣ የንብረት ውድመት እያደረሰ ነው ያለው። ገና ሙሉ በሙሉ አልተሻገርንም። የፖለቲካችን በምክንያታዊነት ከማመን ይልቅ አሁንም በሐሳብ በላይነት ከማመን ይልቅ የመቻቻልና ኢትዮጵያን የሚመጥን አይነት ሐሳብ ውስጥ በጋራ ከመስራት ይልቅ ጽንፍና ጽንፍ ይዞ የመጠፋፋት ፖለቲካ ባህላችን አሁንም አልተቀየረም። ይህንን የጽንፈኝነት አደጋ ለመፈወስ ወርቃማ አማካኝ እንደ አዲስ የፖለቲካና ማህበራዊ መፍትሄ ቀርቧል። በወርቃማ አማካኝ ጽንፈኝነት ከእኔና እነሱ ግጭት ይልቅ እኛ በሚል የጋራ ኢትዮጵያዊነት ማዕቀፍ ይመከታል። ልዩነትን እንደ ጌጥ ማስተናገድና መስበክም ግድ እንደሚል ያነሳል። ኢትዮጵያውን የምትገኝበት ወቅት ከጽንፈኝነት ወደ ምክንያት፣ ከጥላቻ ወደ ፍቅር፣ ከግጭት ወደ ሰላምና አንድነት የምትሸጋገርበት ወሳኝ የታሪክ ምዕራፍ ነው። ጽሙነት እኔ ጋር ነች የኔ ብቻ እኔ የሚለው ካልሆነ የሚለው አስተሳሰብ የሀገር ግንባታ ስራችን በከፍተኛ ደረጃ የሚጎዳ ስለሆነ የራስ ፍላጎትን በግልጽ መግለጽ እንደተጠበቀ ሆኖ የሌላውንም ለማወቅ ለመረዳት እንዴት አጣጥመን መሄድ እንችላለን የሚለውንም አስተሳሰብ ይዞ በምክክር በንግግር ማመንና ፍላጎቶችን አጣጥመን ሁላችንም አሸናፊ የሚያደርገን በሁሉም ጥረት የምትገነባ ጠንካራ እና የበለጸገች ሀገር መመስረት ላይ ቅድሚያ መስጠት ይኖርብን። ጽንፈኝነትን እንደ ዓለም አቀፍ ስጋት ተመልክቶ በሀገራዊ አንድነትና በምክንያታዊነት መመከት ለነገዋ ኢትዮጵያ ብቸኛው ዋስትናም ነው። የቀድሞ ታጣቂዎች በዘላቂነት እንዲቋቋሙ በትኩረት እየሰራ መሆኑን የአማራ ክልል ሰላምና ጸጥታ ቢሮ ገለጸ። በኮምቦልቻ ጊዜያዊ የተሃድሶ ማዕከል ሲሰለጥኑ የቆዩ የቀድሞ ታጣቂዎች ስልጠናቸውን አጠናቀው ወደ ማህበረሰቡ እንዲቀላቀሉ የሽኝት መርሃ ግብር ተከናውኗል። ዝርዝሩን ባየሙላት እንደሚከተለው አቅርቦታል። በአማራ ክልል ነፍጥ አንስተው ሲዋጉ የነበሩና ከመንግስት የቀረበላቸውን የሰላም ጥሪ የተቀበሉ ታጣቂዎች የተሃድሶ ስልጠና እየወሰዱ ወደ ማህበረሰቡ እየተቀላቀሉ ነው። በኮምቦልቻ ጊዜያዊ የተሃድሶ ማዕከል ሲሰለጥኑ የቆዩ የቀድሞ ታጣቂዎች ስልጠናቸውን አጠናቀው ወደ ማህበረሰቡ እንዲቀላቀሉ የሽኝት መርሃ ግብር ተከናውኗል። በዚሁ መርሃ ግብር መልእክት ያስተላለፉት የብሔራዊ ተሃድሶ ኮሚሽን ምክትል ኮሚሽነር ብርጋዴር ጄኔራል ደርቤ መኩሪያ በርካታ ታጣቂዎች የመንግስትን የሰላም ጥሪ እየተቀበሉ መሆኑን ገልጸዋል። ወንድሞቻችን የአፋሕድ ከፍተኛ አመራሮች በወሰዱት ተቀዳሚ እንቅስቃሴ ውሳኔ እና ጥሩ አማራጭ በርካታ ወጣት ወደ ሰላም እየገባ ነው። ዛሬ የምንነጋገረው በኮምቦልቻ ማዕከል ብቻ አይደለም። በደብረ ብርሃንም ከ400 ከ500 በላይ ወንድሞቻችን በተመሳሳይ ደረጃ ስልጠናቸው ጨርሰው እንደናንተ ዛሬ ውይይት ላይ ናቸው። በጎንደር ከ2500 በላይ ጠዳ ማዕከል ላይ በተመሳሳይ አለ። ስለዚህ በድምሩ በአማራ ክልል ከ3200 በላይ የቀድሞ ተዋጊዎች በዚህ ደረጃ የሰላም አማራጭ የመረጡ ለተቀደሰ ሐሳብ ወደዚህ ማዕከል ገብተው ተሃድሶ ወስደው ህዝባቸውን ለመካስ የተዘጋጁ ክልላቸውን መልሰው ለመገንባት የተዘጋጁ ራሳቸውን ህይወት ለመቀየር የተዘጋጁ በርካታ ወጣቶች ላይ ነው የምንነጋገረው ዛሬ። የአፋሕድ ከፍተኛ አመራር ማስረሻ ሰጤ በበኩላቸው በውይይት ወደ ሰላም መምጣታችን ጦርነትን ከመምራትና ድል ከማድረግ የበለጠ ሀገርን የማዳን ጀግንነት ነው ሲሉ ተናግረዋል። ጥያቄያችን በሰላማዊ መንገድ መመለስ ስለሚችል በጫካ ያሉ ወገኖች እንዲመለሱ የበኩላችሁን እንድትወጡ ሲሉም ለቀድሞ ታጣቂዎች መልእክት አስተላልፈዋል። ትልቁ ድርሻ ደግሞ የሰላሙን መንገድ እንዲመርጡ በጫካ የቀሩ ወንድሞቻችንን የማግባባት የመጠየቅ ስራ እንድትሰሩና ከዚህ በኋላ በምንም ሁኔታ ውስጥ ክልል ውስጥ እየተደረጉ ባሉ በሌላ ሀገር እንድትተራመስ ሀገርም እንድትፈርስ ከሚፈልግ ተልዕኮ ተሸካሚ አውጥተን ተረባርበን የተሻለ ክልል የተሻለ ሀገር እንድንፈጥር አደራ ማለት ፈልጋለሁ። ታጣቂዎች ወደ ሰላም መመለሳቸውና የተጀመረው የሰላም አማራጭ ክልሉን ከችግር የሚያወጣው መሆኑን የገለጹት ደግሞ የአማራ ክልል ሰላምና ጸጥታ ቢሮ ኃላፊ ዶክተር እሸቱ የሱፍ ናቸው። የቀድሞ ታጣቂዎች በዘላቂነት እንዲቋቋሙ የክልሉ መንግስት በቁርጠኝነት እየሰራ መሆኑንም ተናግረዋል። የክልሉ መንግስት አብራችሁ ሊሰራ ተዘጋጅቷል። ብቻ አይደለም አሁን ስልጠና ሰጥተን ማንጥላችሁ ተከትለናችሁ እንገባለን። ህብረተሰቡ ጋር
በተሳካ ሁኔታ ህብረተሰቡ ጋር ተግባብታችሁ እንዲሰሩ ለማድረግ እንሞክራለን። ውይይቶችን እናደርጋለን። ኮሚቴዎች እናደራጃለን። የስራ ዕድል ለመፍጠር እንሞክራለን። የመንግስት ሰራተኛ ካሉ እንመልሳለን። ለዚህ ደግሞ የክልሉ መንግስት መመሪያ አውጥቷል። ለምሳሌ ስራ የሌላቸው ቢኖሩ እንዴት ስራ ያገኙ የሚለው እስካሁን ባለው 4000 በላይ የሚሆኑ የቀድሞ ተዋጊዎች ስራ ዕድል እንዲያገኙ አድርገናል። 146 የሚሆኑ የመንግስት ሰራተኞች ወደ መንግስት ስራ እንዲመለሱ አድርገናል። የተሃድሶ ስልጠና የወሰዱ ታጣቂዎችም ስልጠናው መሬት ላይ ያለውን እውነታ እንዲረዱ እንዳደረጋቸውና ማህበረሰቡን ለመካስ እንደተዘጋጁ ተናግረዋል። ሳናውቀው ያጠፋነውን ጥፋት እንድንረዳ እንድናውቀው ያደረገን ስልጠና ነው የነበረው። መቤታችን ተጠብቆ በቃ እንዲያውም ልዩ እንክብካቤ ነው የነበረው። ያቆሰልነው የኛውን ማህበረሰብ ነው። ድህነት ውስጥ የኋሊት ስበን የከተትነው የኛውን ማህበረሰብ ነው። ስለዚህ ያው ይሄንን ማስተካከል አለብን ነው። ማስተካከል ሲኖርብን ደግሞ ሙያ ካለን በሙያችን፣ ሙያ ከሌለን ደግሞ ጉልበት ያለው በጉልበቱ፣ ገንዘብ ያለው በገንዘቡ ምናልባት ከዚህ በፊት የጠፉትን ነገሮች ባናስተካክል እንኳን እንግዲህ ወደ እንዳይጠፉ እሱን ማስተካከል አለብን። በአማራ ክልል እስካሁን 13000 ታጣቂዎች በተሃድሶ ማዕከል አልፈው ወደ ማህበረሰቡ እንደተቀላቀሉ የብሔራዊ ተሃድሶ ኮሚሽን መረጃ ያመለክታል። የአማራ ክልል ፖሊስ ተቋማዊ የሪፎርም ስራዎችን በማጠናከርና ጠንካራ የፖሊስ ሰራዊትን በመገንባት የክልሉን ሰላምና ደህንነት ማረጋገጥ የሚያስችል አቅምን ከፍ ማድረግ ተችሏል ሲሉ የክልሉ ፖሊስ ዋና ጠቅላይ መምሪያ አዛዥ ኮሚሽነር ዶክተር ዘላለም መንግስቴ ተናገሩ። የክልሉ ፖሊስ ሰላም የማስከበርና ወንጀል የመከላከል አቅምን ከጊዜ ወደ ጊዜ እያጠናከረ እንደሚገኝም ተገልጿል። ሳሙኤል ወርቃየው የአማራ ክልል ፖሊስ ዋና ጠቅላይ መምሪያ የበጀት ዓመቱን 6 ወራት እቅድ አፈጻጸም ግምገማ አካሂዷል። በግምገማ መድረኩ የዋና ጠቅላይ መምሪያው አዛዥ ኮሚሽነር ዶክተር ዘላለም መንግስቴ የክልሉ ፖሊስ ተልዕኮውን የመፈጸም አቅም የሚያሳድጉ የሪፎርም ስራዎችን በማከናወን ወደ ስራ መገባቱን ገልጸው በዚህም ተስፋ ሰጪ ውጤቶች መታየታቸውን ተናግረዋል። የአማራ ክልል ፖሊስ ዋና ጠቅላይ መምሪያ በክልሉ ያሉ የጸጥታ ችግሮች ለመፍታት ተቋማዊ ሪፎርም ስራዎች በማጠናከር ጠንካራ የፖሊስ ሰራዊት በመገንባት የክልሉን ሰላም ወደ ነበረበት ለመመለስ የሚያስችል እቅድ አቅዶ በወንጀል መከላከልም በወንጀል ምርመራ በአስተዳደር ልማትና በዩኒቨርሲቲ ኮሌጆችን በተቋም ግንባታ ዙሪያ ውጤታማ የሆኑ ተስፋ ሰጪ ስራዎችን በማከናወን ላይ ይገኛል። ከነዚህ የሪፎርም ስራዎች መካከልም የሰራዊቱን አቅም የሚያጠናክሩ የሰው ሀብት ልማትና ተቋማዊ አቅም ግንባታ ስራዎች፣ አሰራርን በቴክኖሎጂ የማስደገፍና ሌሎችንም ለአብነት ያነሱት ኮሚሽነር ዶክተር ዘላለም በዚህም የተገኙ ተጨባጭ ውጤቶችን አብራርተዋል። በጥምር ጦሩ በሙሉ ቅንጅት የተሰራው ስራ በተናጠልና በጋራ ለተመዘገበው አኩሪ ድል ክልሉ የገጠመውን ቀውስ በመታደግ ዘላቂ ሰላም ማስፈን ችለናል። በዋና ጠቅላይ መምሪያው የወንጀል መከላከል ጠቅላይ አዛዥ ምክትል ኮሚሽነር አበበ ውቤ በበኩላቸው የፖሊስ የጸጥታ መዋቅሩ በአንድ በኩል የክልሉን ሰላም በማስፈን በሌላ በኩል ደግሞ ወንጀሎችን በመከላከል ረገድ የመፈጸም አቅሙን ከጊዜ ወደ ጊዜ እያሻሻለ መምጣቱን ተናግረዋል። ህዝቡ ሙሉ ወደ ሰላም ሁኔታ እንዲመለስ የኛ የወንጀል መከላከል ስራ ነው። ወንጀሉ ከመፈጸሙ በፊት አስቀድሞን መከላከል ስራ ነው። የህግ የበላይነት እንዲረጋገጥ ማድረግ ነው። ወንጀል ሰርተው የተገኙ ደግሞ በህግ እንዲጠየቁ ማድረግ ነው ስራችን ያለው። ይሄን ስናደርግ ደግሞ ከምርመራ ከፍትህ ጋር በቅንጅት እየሰራን ያለንበት ሂደት ነው ያለው። የተለያዩ ዞኖች የፖሊስ አመራሮች እንደሚሉትም የክልሉ ፖሊስ ከሌሎች የጸጥታ መዋቅሮች ጋር በመሰለፍ ለዜጎች ሰላም መስፈን ግዳጁን በአግባቡ እየተወጣ መሆኑን ገልጸው በዚህም አሁን ላይ የተሻለ ሰላም መታየቱን ተናግረዋል። ይህን በክልሉ የታየውን ሰላም ለማጽናትም ከሌሎች የጸጥታ መዋቅሮችና ማህበረሰቡ ጋር በቅንጅት ይሰራል ብለዋል። ከመደበኛ ስራው ወጥቶ ወደ ተዋጊነት ገብቶ በደንብ እያጸዳ ያለበት ህግ እያስከበረ ያለበትና ህዝባችንን እያሰቃየ ያለ ኃይል በህግ ቁጥጥር እያዋልን በህግ ወደ ማረሚያ ጭምር እያስገባን ያለንበት ሁኔታ ነው ያለው። በአሁኑ ደረጃ ያለው የጸጥታ ቁመናችን አሁን ከህዝቡም ከሰራዊቱም ያለው መነሳሳት ቁርጠኝነት ጥሩ ነው። አሁን ወደ ነበረው ሰላም በአብዛኛው እየመጣ ነው ዞናችን። ለህዝባችን ሰላምና ደህንነት መረጋገጥ ጉልህ ድርሻውን የሚወስደው የፖሊስ እና የጸጥታ መዋቅሩ በመሆኑ የፖሊስ ኃይላችን በየደረጃው የሚጠበቅበትን ኃላፊነት እየተወጣ ነው የሚገኘው። በተለይ ከአጋር የጸጥታ መዋቅር ጋር በቅንጅት በመሆን ስራዎችን የህግ ማስከበር ስራዎችን እየሰራ ነው የሚገኘው። ይህም በመሆኑ እንደ ሰሜን ሸዋ ዞን አሁን ላይ አንጻራዊ ሰላም
ማምጣት ተችሏል ማለት ነው። በቀጣይም የታዩ ለውጦችን በማስቀጠል የፖሊስ አባላት ተልኳቸውን በአግባቡ እንዲወጡ የሚረዱ አሰራሮችን በመዘርጋት የክልሉን ሰላምና ደህንነት ለማረጋገጥ በትኩረት ይሰራልም ተብሏል። በልማትና ጤና ዘርፍ ለሚካሄዱ የሪፎርም ስራዎች እውን መሆን የስነ ህዝብና ጤና ጥናት ወሳኝ መሆኑ ተገለጸ። በኢትዮጵያ ስታትስቲክስ አገልግሎት የተሰራው የኢትዮጵያ ስነ ህዝብና ጤና ጥናት የመጀመሪያ ደረጃ ሪፖርት ውጤቱ ይፋ ሆኗል። ጥናቱ መሬት ላይ ካለው እውነታ ጋር የተጣጣመ ግኝት ላይ ተመርኩዞ ፖሊሲዎችን ለመቅረጽና ውሳኔ ለመስጠትም ያስችላል። ብሩክታዊት ተገኝ የኢትዮጵያ ስታቲስቲክስ አገልግሎት ያካሄደው 5ኛው ዙር የስነ ህዝብና ጤና ዳሰሳ ጥናት የመጀመሪያ ደረጃ ሪፖርት ውጤት ይፋ ሆኗል። የጥናት ውጤቱም ክፍተቶችን በመሙላትና የዜጎችን ተጠቃሚነት ለማረጋገጥ ይረዳል ተብሏል። ጥናቱ በሀገር አቀፍ ደረጃ የኤችአይቪ ኤድስ ስርጭትና መቆጣጠር፣ በቀዳማይ ልጅነት፣ በስርዓተ ምግብ፣ በእናቶችና ህጻናት ጤና እንዲሁም በክትባት ተደራሽነት ላይ የተሰሩ ስራዎች ውጤታማ ስለመሆናቸው አመላክቷል። የፕላንና ልማት ሚኒስትር ፍጹም አሰፋ እንደዚህ አይነት ጥናቶች እንደ ሀገር በተያዙ የልማት እቅዶች ቅድሚያ ማግኘት ያለባቸውን ዘርፎችና አካባቢዎች ለመወሰን ሚና አለው ብለዋል። የኢትዮጵያ የስነ ህዝብና ጤና ዳሰሳ ጥናት በሀገር ደረጃ ውሳኔዎችን ለመስጠት አጋዥ ይሆናል። መረጃን መሰረት ያደረገ የፖሊሲ ውሳኔዎችንም ለመስጠት ያስችላል። ይህም አካታችና ፍትሐዊ ልማትን በሁሉም አካባቢዎች ያረጋግጣል። ውጤቶቹ ከጤናው ሴክተር ባለፈም መረጃ ላይ መሰረት ያደረገ ፍትሐዊ የሀብት ክፍፍል እንዲኖር ለማስቻል ወሳኝ ሚናን ይጫወታል። የኢትዮጵያ ስታቲስቲክስ አገልግሎት ዋና ዳይሬክተር ዶክተር በከር ሻሌ የዳሰሳ ጥናት ውጤቱ በጥናትና መረጃ ላይ የተመሰረተ አገልግሎት በመስጠት የዜጎችን ህይወት ለማሻሻል ከፍተኛ ሚናን ይጫወታል ብለዋል። ይህ ጥናት የህብረተሰቡን አኗኗርና ስብጥር ለመረዳት በጣም ቁልፍ ጉዳይ ነው። በጤናው ዘርፍ በስነ ምግብ እንዲሁም ቤተሰብ እቅድ ዙሪያ ምን ላይ ነን ለሚለው ጠቅለል ያለ መረጃንም ይሰጣል። ከላይ በጠቀስኳቸውና መሰል ጉዳዮች ዙሪያ እየተሰሩ ላሉ ስራዎችና ሊቀረፉ ስለሚገቡ ችግሮችም እንደ መስታወት ለመመልከቻነት ያገለግላል። የጤና ሚኒስትር ዶክተር መቅደስ ዳባ በበኩላቸው የስነ ህዝብና ጤና ጥናት ባለፉት ዓመታት በተለያዩ ምክንያቶች ሳይሰራ በመቆየቱ ከተቋማት የሚወጡ የትንበያ መረጃዎችን እንድንጠቀም አድርጎ ቆይቷል ብለዋል። ይህ ጥናት ግን መሬት ላይ ካለው እውነታ ጋር የተጣጣመ ግኝት ላይ ተመርኩዞ ውሳኔ ለመስጠት እንደሚያስችል ጠቁመዋል። የወደፊቱን የጤና ዘርፍ ለማሻሻል ዛሬ ላይ ስላለንበት ሁኔታም ትክክለኛ መረጃ ሳይኖረን አዲስቷን ኢትዮጵያ እውን ማድረግ አንችልም። በእርግጥ የተባበሩት መንግስታትና መሰል ተቋማት የሚሰጡን ግምታዊ መረጃዎች አሉ። አሁን ግን በትክክል የት ነው ያለነው የሚለውን በራሳችን መረጃ ላይ ተመርኩዘን መስራት እንችላለን። የሚመጡ መረጃዎችንም ማጥራት ያስችላል። ይህ ደግሞ ዲጂታል 2030ን በጤናው ዘርፍ እውን ማድረግ ያስችለናል። ከዚህ ጥናት የተገኘ ውጤት እየሰራን ላለነው የጤና ዘርፍ የኢንቨስትመንት እቅድ እንደ ግብዓት ያገለግላል። ጥናቱ የልማት አጋሮች ተሳትፎ እንዲጠናከር በስርዓተ ምግብ፣ በክትባት ተደራሽነት ላይ ምክረ ሀሳብ የጠቆመ ሲሆን በቀጣይ ጊዜያትም የጥናቱ የመጨረሻ ውጤት ይፋ እንደሚሆን ተገልጿል። መቀሌ ዩኒቨርሲቲ ከመማር ማስተማር ባለፈ በትምህርት ዘርፍ የኢትዮጵያ ዓለም አቀፍ ግንኙነት ትስስርን ለማጠናከር በትኩረት እየሰራ ስለመሆኑ ዩኒቨርሲቲው ገለጸ። ዩኒቨርሲቲው በሲቪል ምህንድስና ቴክኖሎጂና በዓለም አቀፍ ቢዝነስ አስተዳደር የትምህርት መስኮች በሁለተኛ ዲግሪ ወይም ማስተርስ መርሃ ግብር ያሰለጠናቸውን 37 ዓለም አቀፍ ቻይናውያን ተማሪዎችን አስመርቋል። ዩኒቨርሲቲው ከተሰጠው የመማር ማስተማር ሀገራዊ ተልዕኮ ባሻገር ኢትዮጵያ በትምህርት ዘርፉ ጠንካራ ዓለም አቀፍ ግንኙነት እንዲኖራት ከ12 ትልልቅ ዓለም አቀፍ ዩኒቨርሲቲዎች ጋር እየሰራ ነው ሲሉ የዩኒቨርሲቲው ፕሬዚዳንት ዶክተር ፋና ሀጎስ ገልጸዋል። የትምህርት ሚኒስቴርን በመወከል በምረቃ ስነስርዓት ላይ የተገኙት በሚኒስቴር መስሪያ ቤቱ የአይሲቲና ዲጂታል ትምህርት መሪ ስራ አስፈጻሚ ዶክተር ዘላለም አሰፋ የከፍተኛ ትምህርት ተቋማት አንደኛው ተልዕኮና ግብ ዓለም አቀፍ ተማሪዎችን የትምህርት እድል በመስጠት ዓለም አቀፍ ግንኙነትን በማስፋት የሀገር ለሀገር ግንኙነትን ማጠናከር ነው። ስለሆነም እነዚህ ተመራቂ ተማሪዎች ወደ ስራ ዓለም ሲገቡ ከቻይና ሕዝብና መንግስት ይሁን ከሌሎች ሀገሮች ሊኖረን የሚችለውን ግንኙነት በማጠናከር ረገድ የላቀ ድርሻ ይኖራቸዋልም ብለዋል። እንደ ሪፖርተራችን ገብረ እግዚአብሔር ኃይሉ ዘገባ መቀሌ ዩኒቨርሲቲ ዓለም አቀፍ ግንኙነትን በማጠናከር አሁን እየሰጠ ያለው 2 የትምህርት መስኮችን ወደ 4 በማሳደግ 100 ዓለም አቀፍ ተማሪዎችን ተቀብሎ ለማስተማር ዝግጅቱን ማጠናቀቁን በምረቃ ስነ ስርዓቱ ላይ ተገልጿል።
ተመልካቾቻችን ከኢትዮጵያ ቴሌቪዥን ለቀን 7 ሰዓት ያዘጋጀናቸው ዜናዎች እስካሁኑ ነበሩ። ዜናዎችን የመራው የሰናይት ብርሃኔ ከመላው ስቱዲዮ ባልደረቦቻችን ጋር በጋራ በመሆን ቆይታ አድርጌያለሁ። አብራችሁ ስለነበራችሁ እጅግ አድርገን እናመሰግናለን። በያላችሁበት መልካም ጊዜ